ፍርሃት ምንድን ነው? ፍርሃት ማለት ሰዎች የሆነ ነገር ይሆንብኛል፣ የሆነ ነገር ይደርስብኛል፣ የሆነ ነገር ያገኘኛል፣ የሆነ ነገር ይገለኛል፣ የሆነ ነገር በቃ በእንደዚህ አይነት ሰዎች በቃ ሰቀቀን ውስጥ ሲገቡ ማለት ነው ፍርሃት። ፍርሃት የተለያየ ፍርሃት አለ። የኑሮ ፍርሃት አለ። የሆነ ነገር ይደርስብኛል ፍርሃት አለ። የሆነ ነገር ደግሞ ያገኘኛል። በማህበረሰቡ ውስጥ ደግሞ ሰዎች እንዲሁ በተፈጥሮ የሚፈሩ ሰዎች አሉ። ነገር ግን መጽሐፍ ቅዱስ ምን ይላል? ማቴዎስ ምዕራፍ 10 ቁጥር 28 ላይ ስጋን መግደል የሚችል ነፍስን መግደል አይችልምና ስለዚህ አትፍሩ ይላል። ነገር ግን መፍራት የሚገባችሁን ላሳያችሁ ይላል። መፍራት የሚገባችሁ ስጋንም ነፍስንም ገድሎ ወደ ገሃነም ሊጥል የሚችለውን እግዚአብሔርን ፍሩ ነው። መፍራት ያለብን እግዚአብሔርን። መፍራት ማለት ምንድን ነው? ማክበር ማለት ነው። ለእግዚአብሔር ክብር እንሰጣለን። ለሰው ደግሞ መፈራት የሚገባውን መፈራትን መከበር የሚገባውን ክብር እንሰጣለን ማለት ነው። ይሄንን ስናደርግ ከቶኑ መፍራት የለብንም። ምንም ቢደርስብን ሰው ምግብ አጥቶ በስጋው ሊሞት ይችላል። ነገር ግን ነፍሱ አይሞትም። ስለዚህ ነፍሱ የማይሞት ከሆነ ሰው መፍራት የለበትም ማለት ነው። ነፍሳችን ዘላለማዊ ነው። ወይ በሲኦል ሊሆን ይችላል ነፍሳችን፣ ወይ በገነት ሊሆን ይችላል። እንደየእምነታችን ማድረግ የሚገባንን ነገር ማድረግ አለብን ማለት ነው። በዋናነት ከፍርሃት ለማምለጥ ለሰው ልጅ ኃጢአትና በደል መስቀል ላይ የሞተውን የሰውን የበደል ዋጋ የኃጢአት ዋጋ የከፈለውን ኢየሱስ ክርስቶስን ማመን በዋናነት አስፈላጊ ነው። ሌላው የመጽሐፍ ቅዱስ ክፍል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ምን ብሎ ይናገራል? እግዚአብሔር ይላል የኃይል የፍቅር ራስን የመግዛት መንፈስ ሰጠን እንጂ የፍርሃት መንፈስ አልሰጠንም ይላል። እግዚአብሔር እንግዲህ ለእኛ ሊሰጥ የሚችለው የኃይል መንፈስ ነው የሚሰጠን፣ የፍቅር መንፈስ ነው የሚሰጠን፣ ራስን የመግዛት መንፈስ ነው የሚሰጠን እንጂ የፍርሃትን መንፈስ አይሰጠንም። ከቶኑ ሰው ፍርሃትን ያመጣው እኮ ከውድቀት በኋላ ነው። አዳም ከወደቀ በኋላ የመጣ ነው እንጂ በፊት ሰው የሚፈራው ምንም ነገር የለውም። ፍርሃትም የመጣ የሚያስፈሩም ነገሮችም የተከሰቱት ሰው ከወደቀ በኋላ ነው። ስለዚህ ዛሬ እኛ እንዳንፈራ ምን ማድረግ አለብን? ከሁሉ በላይ የሆነውን እግዚአብሔርን ማመንና በእግዚአብሔር መኖር፣ በክርስቶስ ማመንና በክርስቶስ መኖር፣ ያ ከፍርሃት ነፃ እንድንሆን የሚያደርገን መስመር ነው። አለበለዚያ ለፍርሃታችን መከላከያ የሚሆነን ምንም ነገር የለም። ስለዚህ ጌታ ኢየሱስን ስናምን ራስን የመግዛት መንፈስ ይሰጠናል፣ የኃይል መንፈስ ይሰጠናል፣ የፍቅር መንፈስ ይሰጠናል። ስለዚህ የፍርሃት መንፈስ ከውስጣችን ይወገዳል ማለት ነው። ጌታ ኢየሱስ ለእኛ ዋጋ ከፍሏል። ስለ በደላችን፣ ስለ ኃጢአታችን ከእግዚአብሔር ጋር ጸበኞች ነን። እኛ ሰዎች ስንባል የአዳም ዘር በሙሉ አዳም ከእግዚአብሔር ክብር ስለወደቀ ከእግዚአብሔር ጋር ጸበኛ ስለሆነ እኛም የጸበኛው የአዳም ዘር ስለሆን ኢየሱስን ካላመን መፍራታችን አይቀርም ማለት ነው። የተለያየ ነገር በዓለም የሚያስፈሩን ብዙ ነገሮች አሉ። ኑሮ ሊያስፈራን ይችላል። የሆነ የተለያየ ነገር ሊያስፈራን ይችላል። እንዳንፈራ ግን እግዚአብሔር ከኛ ጋር ነው። ሌላው የመጽሐፍ ቅዱስ ክፍል ምንድነው? ዕብራውያን ምዕራፍ 13 ቁጥር 5-6 አካሄዳችሁ ገንዘብን አለመውደድ ይሁን ይላል። ያላችሁ ይብቃችሁ ይላል። እርሱ ራሱ አልጥልህም አልተውህም
ስለሚል በድፍረት ጌታ ይረዳኛል፣ አልፈራም። ሰው ምን ያደርገኛል የሚል አለ። አልፈራም፣ በድፍረት ጌታ ይረዳኛል፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ራሱ እንግዲህ አይጥለንም፣ አይረሳንም። ስለዚህ ሰው ምንም ሊያደርገን አይችልም። ማንም ምንም ሊያደርገን አይችልም። ምንም በቃ አንድ ሰው ቀደም በማቴዎስ ላይ እንደተጠቀሰው ማቴዎስ ምዕራፍ 10 ላይ ቁጥር 28 ሰው ነፍስን መግደል አይችልም። ምናልባት ስጋ ሊገድል ይችላል። አንፈራም። ስለዚህ ሰውን እንገፋለን፣ በሰው ላይ ተንኮልን እንሰራለን፣ ሰውን እንበድላለን ማለት አይደለም። አንፈራም ማለት ሰው ምንም ሊያደርገን አይችልም። ለምንድን ነው ሰውን የምንፈራው? እኛ እኮ የሚያስፈራን አንድ የምንፈራው ነገር እኛ ስናደርግ ስናጠፋ ነው። ካላጠፋን ህሊናችን ንጹህ ከሆነ፣ ህሊናችን የማይከሰን ከሆነ፣ ህሊናችን ውስጥ ምንም ሰውን ያልበደልን ንጹሐን ሰዎች ብንሆን አንፈራም። ምናልባት እንኳን ሰዎች በራሳቸው ጊዜ ተነሳስተው እንኳን በሆነ እርምጃ ሊወስዱብን ይችላሉ። ያ እርምጃ ስጋና የመግደል እርምጃ ሊወስዱ ይችላሉ፣ እንዲሁ ከመሬት ተነሱ። ያም ቢሆን እንኳን እስከዛ እስከ ሞት ድረስ እንኳን አትፍሩ ነው የሚለው መጽሐፍ ቅዱስ። እስከ ሞት ድረስ አንፈራም። ሞት ቢሆን እንኳን አንፈራም። እግዚአብሔር ከኛ ጋር። ዋናው እኛ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እንሁን፣ ከአዳኛችን ጋር እንሁን። ለሞተልን ዋጋ ለከፈለልን ለጌታ ክብርን እየሰጠን እየወደድ ነው። እምነት ፍቅር ደግሞ ከጌታ ጋር እንድንጓዝ ያደርገናል። ዋናው ደግሞ እምነት ነው። ከእምነት ቀጥሎ ደግሞ ፍቅር ነው። ለጌታ ፍቅር ካለን ለወንድሞቻችንም ፍቅር ይኖረናል ማለት ነው። ሃሌሉያ! ኢየሱስ ጌታ ነው። ይህን ካልኩ በሌላ ጊዜ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ደህና ሁኑ። ፍርሃት ምንድን ነው?